ቃል የሰላም ልጅ እንደሆነች ተረጋገጠ። የዲኤንኤ ውጤቱ ምርመራው መጥቶ ነበር። ዛሬ ተገልጦ ሲታይ የሰላም ልጅ ቃል እንደሆነች አወቀች። ሰላም በጣም ተጸጸተች። ልጄን ነበር እንዴ እንደዚህ ያደረኳት? አይ መከራዬ እያለች ጩኸቷን እያሰማኝ ትገኛለች። ቃል ታዲያ ልጅ መሆኗን እያወቀች እንዴት እንደዛ ለዲኤንኤ ምርመራ ልትፈራ አስቻለች? እንዴትስ ሆኖ ልጅ ከሆነች ምርመራ አድርጊ ስትባል ትተማመነች በራሷ? ለምን እምቢ አለችኝ እያለች ሰላም ራሷን ትወቅስ ያዘች። ብሌን ግን ተናደደች። እንዴት የሰላም ልጅ ሆና እንዴትስ ሆኖ እያለች ራሷን ትወቅስ ያዘች። እሷ ቃል ታዲያ እንዴት ነው የሰላም ልጅ ሆነች ብሎ ዶክተሩም ተገረመ። ምክንያቱም ቃል ዶክተሩን ምርመራውን እንዲቀየርላት በጣም ብዙ ደክማለች። ምክንያቱም እሱ ይህንን በሴትነቷ ተጠቅማ እንድትቀይርለት ጠይቀዋለች። በኃይሉም እስከ 500,000 ብር እስከ 600,000 ብር እሰጥሃለሁ ይኸው ውጤት ቀይርልኝ ብሎ ለምኖ ነበር። እና ይህን ሁሉ እየለመኑ ምርመራው እንዴት ሆኖ ትክክል ሊሆን ቻለ ብሎ እሱ ተገረመ። በኃይሉ በደስታ ያለቅስ ደረሰ። ቃልም እናቷን ገፍትራት ከዚህ በኋላ እኔንም አታይኝ እናቴ ነበርሽ ብዬሽ ነበር እኮ እንዴት ሆኖ አላምንም እንዳልሽ ግራ ቢያጋባኝም እኔና አንቺ ከዚህ በኋላ እኔንም እንድታይኝ አልፈልግም ብላ ቃል ገፍትራት ሄደች። ሰላም ተንበርክካ ብትለምናትም ቃል ግን ብትለምናት ቃልን ልትሰማ አልቻለችም። ህይወት በጣም ታሳዝናለች። ብዙ ውጣ ውረዶች አላት። እናም ታዲያ አሁን ይሄ ውጤት እንዴት ሆኖ ነው የእሷ ልጅ ሆንኩት እያለ ቃልም ለብቻው ታስብ ያዘች። በኃይሉ እንዴት እናም በኃይሉ በጣም ተገረመ። ተሳስቻለሁ ማለት ነው ቃሌብ የሰላም ልጅ ናት። ቃልማ የሰላም ልጅ ካለኝ ከዚህ በኋላ በዲኤንኤ ተረጋገጠ ቃል ትከዳኛለች፣ እናቷን መስላ ትኖራለች፣ እኔም ከሰርኩ እያለ ብቻውን ያለቃቅስ ያዘ። ቃልም እውነተኛ እናቷ መሆኗን ታረጋገጠች። በዲኤንኤ ስለተረጋገጠ ኮርታ ትኖራለች። ከእሷ ጋር ህይወቷን ትቀጥላለች። በኃይሉን ግን ሁሉንም ያደረገውን ትነግርበታለች ብዬ ተስፋ አለኝ። በኃይሉ ኪሳራ ላይ ወደቀ። ይህ ነገር ግን ውሸት ሆኖ አሁን ተገልጦለት መሆን ይሻል ነበር። ብሌን ብቻዋን ቁጭ ብላ ሳሚን እየወቀሰች ትገኛለች። ሳሚ አንተ ውሸታም፣ ሰላም እናትሽ ናት ብለህ አስደሰከኝ፣ አሁን ደግሞ አስከፋከኝ እያለች ትላለች። ወይዘሮ ገነት ደውላ ዳጊ እና ቃል አብረው አልተኙ። እንዴት ትተኛ ያረኳት እኔ ነኝ። እሱ እንቅልፍ ወስዶታል። እንደተኛ አስተኝቻለሁ። እባክሽ ልጄ ይቅር በይው። ዳጊ ወደ ቤት አልተመለሰም። ብሌንን ካላገኘው እያለ እያለቃቀሰ ነው። እባክሽ ይቅር በይው ብላ እሷም ተማጸነቻት። እናትዬ እንዴት በሁለታችን ልብሽ ጨከነልሽ? በጣም ትገርሚያለሽ እያለች እሷን በጣም አዘነችባት። ሰላምም የልጄን ልብስ አቃጠልኩ ልጅ አይደለችም ብዬ ለካ እሷ ልጄ ናት እንዴ? እንዴት እንደዚህ ያደረግኩ እያለች ህይወቷ ብስቁልቁል በሀዘን። ብሌንስ እንዴት ትሆነዋለች? አሁን ቃልስ ትመጣለች? እናቴ ትለኛለች እንደ ድሮ፣ ማሚ ትለኛለች እንደ ድሮ፣ ትወደኛለች እያለች ሰላም በሀሳብ ሄዳለች። ሰላም በሀዘን ተውጣለች። አይገርምም? ሰላም አሁን ላይ ጭንቀት ተዋጠች። የገዛ ልጅን ልጅ አይደለሽም ብዬ አስወጣው። ለምን አልታገስኩም? ዲኤንኤው እስከሚመጣ ለምን እያለች ነው። ዶክተሩ ግን ቃል ያንቺ ልጅ እንዳልሆነች 100% እርግጠኛ ነኝ። ምክንያቱም በገንዘብም በሴትነቷ ልታምታለኝ ሞክራለች አለች። በሴትነቷም ልታምታለኝ ስለሞከረኝ ቃል ያንቺ ልጅ አይደለችም ቢላትም ሰላም ግን ሁለተኛ ልጅን ላስከፋ አልችልም፣ ሁለተኛ ዲኤንኤ ምርመራ አላደርግም አለችው። እሱም እኔ በራሴው ስራ
ፈልጌ ዋጋ ከፍዬ ቃል ያንቺ ልጅ እንዳልሆነችና የአንቺ ልጅ የሆነችውን ልጅ አመጣልሻለሁ አላት። ምርመራውን በገንዘብ አስቀይሮት ነው በኃይሉ እንደዛ የሆነው። እዛው ቁጭ ብዬ አንቺ ጋር ደውሎ የጠራኝ እሱ ነበር። በዛም ሰዓት እናትህን እክላታለሁ፣ ገንዘብ ልስጥህ፣ በምትፈልገው ነገር የዲኤንኤ ምርመራ ቀይርልኝ እያለ ለምኖኝ ነበር። እኔ ግን እምቢ አልኩት። እናም የአንቺ ልጅ አይደለችም ቃል በሆነ ነገር ግን ዲኤንኤውን አስመረመረ። አሁን እንግዲህ የዶክተሩ ስራ ነው። ከዚህ በኋላ ቃል የሰላም ልጅ እንዳልሆነች አረጋግጦ ለሰላም እንዲነግራት ትፈልጋለች። ሰላም ግን ካሁን በኋላ ቃልን አስመረምራለሁ ብዬ ቃል አልገባም፣ ምክንያቱም ልጅን ሁለተኛ አላደግማትም እያለች ተናግራለች። ውስጧ ተጸጽቷል። ልጄ ናት፣ ልጄ እንዳስመረመርኩት እንዴት እያለች ውስጧ ጎርታለች። ድጋሚ ውስጤን መጉዳት አልፈልግም ብላ ተናገረች። ዶክተሩ ግን በጣም እንዳስቀየሩት ልቧ አውቋል፣ ተጠራጥሯል። ያን ነገር ስለተጠራጠረ ነው ቃልን ተጋፈጪ ልጅሽ አይደለችም ያላት። ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ውድ የሀገሬ ልጆች ወዳችኋለሁ፣ ከብራችኋለሁ። ባይ ባይ። ሀባይት ምችት ድልክ ይበላችሁ።